ደርሰን 3 ወር ይቀረዋል ባባዬ አንድ አመት ሊሞላው። ሰላም ያደርሰን። የፕሮግራም የድግሱ አይደለም እውነት ለመናገር ግን ያው አንድ አመት ግን ግድ ነው። ሁሉም ጊዜ በህይወት የእውነት ለመናገር ልደትን ትጠሪኛለሽ አትጠሪኝም። ሰላም ያደርሰን 3 ወር ይቀረዋል ባባዬ አንድ አመት ሊሞላው። ሰላም ያደርሰን። የፕሮግራም የድግሱ አይደለም እውነት ለመናገር ግን ያው አንድ አመት ግን ግድ ነው። ትልቅም ነገር ባይሆን ምግብ ላይ እንዴት ነበርሽ? ዲዩሪንግ ፕሬግናንሲ ጨንቆኛል እየበላሁ ስላልሆነ። እኔም በጣም ነበር የሚከፋኝ። በቃ ልጄን በጣም የበደልኩት ሲመስለኝ ድረስ የሚጠቅም ነገር ምንም አልበላሁም። ብሎ ካሮት፣ በቆሎ፣ ክክ ምናምን ነው ስበላ የነበረው። በቃ ምንም ማለት ነው አይመቸኝም ነበረ። ግን በቃ ምንም ይጠቅማል የሚባሉ ነገሮችን ምንም እየበላሁ አልነበረም። ማለት ምንም በቃ ስጋ፣ ይሄ አሳ ነው ማመሰግነው። ምንም ምግቡ አያስቸግርም ይበላልም ይባላል አይደለም፣ ያስቸግራልም ይባላል አይደለም። የኔ እናት በጣም አመሰግናለሁ። እኔ 5 ወር ላይ ነው ያስጀመርኩት። 5 ወር ላይ እኔ በሲኤስ ነው የወለድኩት። ፍቅርዬ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ በጣም አመሰግናችኋለሁ ሁላችሁንም። እሺ አሁን ትንሽ ቆይቼ እንጦጦ ኪዳነ ምህረት እንሄዳለን። ዛሬ ባባዬን ይዤው እሄዳለሁ እና ስልኬንም ቻርጅ ላድርግ፣ ከዛ ወደዛ ሄዳለሁ። መጨረሻ ላይ ያለውን ቪዲዮ ሪፖስት አድርጉልኝ እና አመሰግናችኋለሁ በጣም እግዚአብሔር ያክብርልኝ። ልዩ በማርያም አትለፍኝ። እስኪ ያለው ፎሎ አካውንት አለኝ። ቢዝነስ ጀምር ብዬ ከየት እንደምጀምር አላውቅም። ብዙ ሰው እኮ የሚያስፈልገው ቲክቶክ አካውንት ነው እናቴ፣ ሰው ይገዛሉላ። ስለዚህ አንቺ እኮ ኦልሞስት ከ100% 50ውን ሄደሻል ማለት ነው። ስልኬም ቻርጅ ሊዘጋ ነው እውነት ለመናገር። ቻርጅ ደግሞ ማድረግ አለብኝ። ለዛ ነው እንጂ ባልወጣ እኔም ደስ ይለኝ ነበር። ሁሉም ጊዜ በህይወት የእውነት ለመናገር ልደትን ትጠሪኛለሽ አትጠሪኝም። ሰላም ያደርሰን 3 ወር ይቀረዋል ባባዬ አንድ አመት ሊሞላው። ሰላም ያደርሰን። የፕሮግራም የድግሱ አይደለም እውነት ለመናገር ግን ያው አንድ አመት ግን ግድ ነው። ትልቅም ነገር ባይሆን ምግብ ላይ እንዴት ነበርሽ? ዲዩሪንግ ፕሬግናንሲ ጨንቆኛል እየበላሁ ስላልሆነ። እኔም በጣም ነበር የሚከፋኝ። በቃ ልጄን በጣም የበደልኩት ሲመስለኝ ድረስ የሚጠቅም ነገር ምንም አልበላሁም። ብሎ ካሮት፣ በቆሎ፣ ክክ ምናምን ነው ስበላ የነበረው። በቃ ምንም ማለት ነው አይመቸኝም ነበረ። ግን በቃ ምንም ይጠቅማል የሚባሉ ነገሮችን ምንም እየበላሁ አልነበረም። ማለት ምንም በቃ ስጋ፣ ይሄ አሳ ነው ማመሰግነው። ምንም ምግቡ አያስቸግርም ይበላልም ይባላል አይደለም፣ ያስቸግራልም ይባላል አይደለም። የኔ እናት በጣም አመሰግናለሁ። እኔ 5 ወር ላይ ነው ያስጀመርኩት። 5 ወር ላይ እኔ በሲኤስ ነው የወለድኩት። ፍቅርዬ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ በጣም አመሰግናችኋለሁ ሁላችሁንም። እሺ
አሁን ትንሽ ቆይቼ እንጦጦ ኪዳነ ምህረት እንሄዳለን። ዛሬ ባባዬ ይዤው እሄዳለሁ እና ስልኬንም ቻርጅ ላድርግ፣ ከዛ ወደዛ ሄዳለሁ። መጨረሻ ላይ ያለውን ቪዲዮ ሪፖስት አድርጉልኝ እና አመሰግናችኋለሁ በጣም እግዚአብሔር ያክብርልኝ። ልዩ በማርያም አትለፍኝ እስኪ ያለው ፎሎ አካውንት አለኝ። ቢዝነስ ጀምር ብዬ ከየት እንደምጀምር አላውቅም። ብዙ ሰው እኮ የሚያስፈልገው ቲክቶክ አካውንት ነው እናቴ፣ ሰው ይገዛሉላ። ስለዚህ አንቺ እኮ ኦልሞስት ከ100% 50ውን ሄደሻል ማለት ነው። ስልኬም ቻርጅ ሊዘጋ ነው እውነት ለመናገር ቻርጅ ደግሞ ማድረግ አለብኝ። ለዛ ነው እንጂ ባልወጣ እኔም ደስ ይለኝ ነበር። እና ወዳችኋለሁ በጣም ነው ማመሰግናችሁ። እግዚአብሔር ያክብርልኝ። መጨረሻ ላይ ፖስት ያደረኩትን ቪዲዮ በተቻላችሁ አቅም ለምታውቁት ሰዎች ሪፖስት ሼር አድርጉልኝ እና ሪፖስት አድርጉት። የምትችሉ ሰዎች ደግሞ ያላችሁን ብትረዱ ለቤተክርስቲያኑ በጣም ትልቅ ነገር ነውና አመሰግናችኋለሁ። ደህና ሁኑ። መልካም ምሽት ይሁንላችሁ። ቻው። ሁሉም ጊዜ በህይወት የእውነት ለመናገር ልደቱን ትጠሪኛለሽ አትጠሪኝም። ሰላም ያደርሰን። 3 ወር ይቀረዋል ባባዬ 1 ዓመት ሊሞላ። ሰላም ያደርሰን። የፕሮግራም የድግሱ አይደለም እውነት ለመናገር ግን ያው 1 ዓመት ግን ግድ ነው። ትልቅም ነገር ባይሆን ምግብ ላይ እንዴት ነበርሽ? ዲዩሪንግ ፕሬግናንሲ ጨንቆኛል እየበላሁ ስላልሆነ። እኔም በጣም ነበር የሚከፋኝ። በቃ ልጄን በጣም የበደልኩት ሲመስለኝ ድረስ የሚጠቅም ነገር ምንም አልበላሁም። ብሎ ካሮት፣ በቆሎ፣ ክክ በጣም ነው ስበላ የነበረው። በቃ ምንም ማለት ነው አይመቸኝም ነበረ። ግን በቃ ምንም ይጠቅማል የሚባሉ ነገሮችን ምንም እየበላሁ አልነበረም ማለት ምንም። በቃ ስጋ፣ ይሄ አሳ ነው ማመሰግነው። ምንም ምግብ አያስቸግርም ይበላልም ይባላል አይደለም፣ ያስቸግራልም ይባላል አይደለም። የኔ እናት በጣም አመሰግናለሁ። እኔ 5 ወር ላይ ነው ያስጀመርኩት። 5 ወር ላይ እኔ በሲኤስ ነው የወለድኩት። ፍቅርዬ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ በጣም አመሰግናችኋለሁ ሁላችሁንም። እሺ አሁን ትንሽ ቆይቼ እንጦጦ ኪዳነ ምህረት እንሄዳለን። ዛሬ ባባዬ ይዤው እሄዳለሁ እና ስልኬንም ቻርጅ ላድርግ፣ ከዛ ወደዛ ሄዳለሁ። መጨረሻ ላይ ያለውን ቪዲዮ ሪፖስት አድርጉልኝ እና አመሰግናችኋለሁ በጣም እግዚአብሔር ያክብርልኝ። ልዩ በማርያም አትለፍኝ እስኪ ያለው ፎሎ አካውንት አለኝ። ቢዝነስ ጀምር ብዬ ከየት እንደምጀምር አላውቅም። ብዙ ሰው እኮ የሚያስፈልገው ቲክቶክ አካውንት ነው እናቴ፣ ሰው ይገዛሉላ። ስለዚህ አንቺ እኮ ኦልሞስት ከ100% 50ውን ሄደሻል ማለት ነው። ስልኬም ቻርጅ ሊዘጋ ነው እውነት ለመናገር ቻርጅ ደግሞ ማድረግ አለብኝ። ለዛ ነው እንጂ ባልወጣ እኔም ደስ ይለኝ ነበር። እና ወዳችኋለሁ በጣም ነው ማመሰግናችሁ። እግዚአብሔር ያክብርልኝ። መጨረሻ ላይ ፖስት ያደረኩትን ቪዲዮ በተቻላችሁ አቅም የምታውቁት ሰዎች ሪፖስት ሼር አድርጉልኝ እና ሪፖስት አድርጉት። የምትችሉ ሰዎች ደግሞ ያላችሁን ብትረዱ ለቤተክርስቲያኑ በጣም ትልቅ ነገር ነውና አመሰግናችኋለሁ። ደህና ሁኑ። መልካም ምሽት ይሁንላችሁ። ቻው።